ሰላም ጤና ይስጥልን ውድ ተመልካቾቻችን፣ አሁንም ላይክ ሰብስክራይብ ማድረጋችሁን ቀጥሉ። የእናንተ ቤተሰብነት በእርግጥም አስተማማኝ ደረጃ ላይ እየደረሰ በመሆኑ አመሰግናችኋለሁ። ቤተሰቦች አሁንም ላይክ ሰብስክራይብ ሼር ማድረጉን ከፍ ማድረጉን እንዳትረሱ። የእናንተ ብርታት እኔን ወደፊት ያራምደኛል። እጅጉን አመሰግናችኋለሁኝ። ቢኒያም ካሴ ነኝ። ዛሬም የመካከለኛው ምስራቅ ጉዳይን ሰፋ አድርጌ ያስመለክታችኋለሁ። አሜሪካን የተመለከቱ መረጃዎች ከኢራኑ የኒውክሌር ድርድር ጋር በተገናኘ የተሰጠው ሀሳብ አስደንጋጭ ሆኗል። የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ አሜሪካ ትርጉም የለሽ ሀሳብ ሰጥታለች በሚል ድርድሩን ውሃ ቸልሰውበታል። ምን አይነት ምላሽ ሊኖር ይችላል? ይህም ደግሞ አሜሪካ ቀይ መስመር ያለችውን ነገር በማስቀመጧ የተሰጠ ሀሳብ በመሆኑ አሳሳቢ ጉዳይ ሆኗል። ከዚህ ባሻገርም የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛ ምድር የሚያደርሱት ጥቃት በበርካታ ሀገራት ትችትን እያሰነዘረባቸው ነው። የተለያዩ ሀገራት በተለይም የብሪታንያ፣ ፈረንሳይና መሰል ሀገራት ይህን ጉዳይ ተቃውመዋልና ነገሩን በምን መንገድ ማየት ይቻላል የሚለውን ሰፋ አድርጌ አስመለክታችኋለሁ። ከኢራን እንጀምራለን። የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ አሜሪካን በተመለከተ የሰጡት አስተያየት እጅጉን አስደንጋጭና ውስብስብ መልእክት ያለው በመሆኑ ዛሬም የኒውክሌር ድርድሩ አደገኛ ደረጃ ላይ እንዳለ ይጠቁማል ተብሏል። አሜሪካ ትርጉም የሌለው የኒውክሌር ድርድር ፍላጎት አላት በሚል ሁለንተናዊ መሪው አያቶላ አሊ ኻሜኒ ዛሬ ሀሳባቸውን ሰጥተዋል። አያቶላ አሊ ኻሜኒ በዚህ መንገድ ሀሳባቸውን መስጠታቸው ነገሩን ሊያወሳስበው ቢችልም ከአሜሪካ በኩል ያለው ቁርጠኝነት ለሰላም ብቻ አይደለም፣ አንዳንድ አስቸጋሪ ሁኔታዎችን መፍጠር ጭምር ነው የሚል ፖለቲካዊ አረዳድ እንዳለም ለማስቀመጥ እድሉን ፈጥሯል። የአሜሪካ የመካከለኛው ምስራቅ ልዩ ተወካይ ወይም መልእክተኛ ስቲቭ ዊትኮቭ ቀይ መስመር ሬድ ላይን በሚል ሀሳብ መስጠታቸው ነገሩን እጅግ አሳሳቢ አድርገውታል። ይህን ተከትሎ ነው የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ አሜሪካ ትርጉም የሌለው ሀሳብ አምጥታለች፣ ነገሮች አስቸጋሪ ሆነው ይቀጥላሉ የሚል ሀሳባቸውን ለማጋራት የተገደዱት። ድርድሩ ጥላ አጥልቷል። ይህን ያሉት ደግሞ አያቶላ አሊ ኻሜኒ ናቸው። የአያቶላ አሊ ኻሜኒ ሀሳብ በየትኛውም አቅጣጫ በኢራን ምድር የመተርጎም ወደ አንዳች እንቅስቃሴ የሚገባ በመሆኑ አስቸጋሪ ነው። ቃላቸው ይፈጸማል አይነት አጠቃቀም ወይንም ደግሞ ፖለቲካዊና ሃይማኖታዊ አረዳድ ቴህራን ውስጥ በመኖሩ ሁኔታው አስቸጋሪ ሆኖ ሊቀጥል እንደሚችል ተነግሯል። ኢራን ምንም አይነት የኒውክሌር ማበልጸግ ሂደት በተለይም ዩራኒየም እንድታበለጽግ አንፈቅድም ማለታቸው ነገሩን ሊያወሳስበው እንደሚችል ተነግሯል። በእርግጥ ትላንት የነበረውን ነገር ዛሬ የመሻር መብትም ሆነ ፖለቲካዊ አቅም እንደሌላት ኢራን ቢነገርም ነገር ግን ዩራኒየም የማበልጸጉን ጉዳይ ቀጥልበታለሁ በማለት ላይ ትገኛለች። ለዚህም ነው ሁለቱም ኃይሎች ለነገሮች መፍትሄ ለማምጣት በጠረጴዛ ዙሪያ ከዚህ ቀደም ተቀምጠዋል ቢባልም ዛሬም ስጋቶች ከፍ ብለው ቀጥለዋል የሚባለው። ሁኔታውን አሳሳቢ የሚያደርገው አያቶላ አሊ ኻሜኒ ያላቸው ፖለቲካዊ ቁርጠኝነት ብቻ እንዳልሆነ ተነግሯል። በኢራን ምድር ኒውክሌር በልጽጎ ማየት አንፈልግም የሚሉት የአሜሪካ ፖለቲከኞች ዋጋ ሊያስከፍሏት እንደሚችል ኢራን ትገነዘበዋለች። ምክንያቱም የሁለቱ ኃይላት ወታደራዊም ሆነ ፖለቲካዊ ግንኙነት በዓለም አቀፍ ደረጃ ሲለካ የሰማይና የመሬት አካሄድ በመሆኑ ሁኔታውን ቁጭ ብሎ ማሰብ ሳያስፈልጋቸው አይቀርም ተብሏል። ቴህራንም ዋሽንግተንም የራሳቸው ፖለቲካዊና ወታደራዊ አረዳድ እንዳላቸው ግልጽ ነው። ይህን ሁሉ ሀሳብ ግምት ውስጥ ማስገባት ድርድሩ ችግር ውስጥ እንዳለ ለመገመት አያዳግትም። ይህ ፖለቲካዊ አካሄድ ደግሞ ለአሜሪካ ብቻ ሳይሆን በእጅጉ ደግሞ ለቴህራን አስቸጋሪ ሁኔታ ሊፈጥርባት እንደሚችል ተነግሯል። አያቶላ አሊ ኻሜኒ ሁለንተናዊ መሪ በመሆናቸው ዛሬ የሰጡት አስተያየት ትርጉም የለሽ የአሜሪካ አስተያየት ቀይ መስመር በሚል ስም መጥተውብናል በማለት ሀሳባቸውን ለማጠናከር መሞከራቸው እጅጉን አሳሳቢ ነገር ከትላንቱ ዛሬ እንዳለ በቀጠናው ይጠቁማል። ድርድሩ ውጤት ያምጣ አያምጣ አሁን ላይ ሆኖ መገመት አዳጋች እንደሆነ በርካቶች ይናገራሉ። አያቶላ አሊ ኻሜኒም በግልጽ የሚያስቀምጡት ይሄን ሆኗል። ከሚያዝያ አጋማሽ ጀምሮ ኢራንና አሜሪካ የኒውክሌር ድርድራቸውን ቀጥለዋል። ከዚህ በፊት 4 ዙር የኒውክሌር ድርድር ያደረጉ ሲሆን 3ቱን በኦማን አንዱን በአውሮፓ ምድር ጣሊያን ሮም ውስጥ እንደነበር የሚዘነጋ አይደለም። 5ኛው ዙር ደግሞ ከቀናት በፊት ይደረጋል የሚል ተስፋ ተጥሎበት የነበረ ቢሆንም አሁን ግን የሆነው ሌላ ሆኗል። ምክንያቱም አሜሪካ በርካታ ጉዳዮችን አላሟላችን በሚል ኢራን በመክሰሷ። በእርግጥ አሜሪካና ኢራን የሚደራደሩበት አቅም በግልጽ ኒውክሌር የታጠቀችው ዋሽንግተንና ገና ያልታጠቀችው አንዳንዶች እንደሚሉት በመታጠቅ ሂደት ላይ ያለችው አስፈላጊም ከሆነ በቅርብ ቀናት ውስጥ መታጠቅ የምትችለው ኢራን በመሆናቸው ሁኔታው ከግራም ከቀኝ መታየት አለበት ተብሏል። ያ ማለት
የሁለቱን ሀገራት የወታደራዊና የፖለቲካዊ አቅም ልዩነት ከተለያየ አቅጣጫ ማየት ስለሚያሻ ነው። 2015 ላይ የኒውክሌር ስምምነት የደረሱት ኢራንና ዋሽንግተን ነገሮች መልካቸውን ቀይረውባቸዋል። በተለይም ፕሬዝዳንት ዶናልድ ትራምፕ 2018 ላይ ወደ ነጩ ቤተ መንግስት ብቅ ሲሉ ነገሮች ተቀይረዋል። ነገሮች እንዴት ተቀየሩ? በምን መልኩ ከተባለ ኢራን የምታካሄደው የኒውክሌር ፕሮግራም አስቸጋሪና ወደፊት ትክክለኛውን ኒውክሌር መታጠቅ የሚያስችላት ነው በሚል ዶናልድ ትራምፕ የሙጥኝ ብለው በወቅቱ ስለነበር ነው። ከዛን ጊዜ በኋላ አሜሪካና ኢራን ፊት ለፊት ድርድር አድርገው ያውቁም። የቀጥተኛ ድርድር ነበር የሚያደርጉት። P5+1 ማለትም 5ቱ ቋሚ የጸጥታው ምክር ቤት ሲደመር ጀርመን ከኢራን ጋር የኒውክሌር ድርድር 2015 ላይ አድርገው ነበር እና አንጌላ መርክል፣ ባራክ ኦባማ ያሉበት ማለት ነው። 5P ማለት 5ቱ ቋሚ የጸጥታው ምክር ቤት ሲሆን ያ ማለት ፈረንሳይ፣ ብሪታንያ፣ ሩሲያ፣ ቻይናና አሜሪካን ያካተተ ነው። +1 ማለት ደግሞ ጀርመን ነው። ለዚህም ነው ሁኔታው አስቸጋሪ፣ በፖለቲካዊ አካሄዱ ውስብስቡን አንደምታ ይፈጥራል የሚል ወታደራዊና ፖለቲካዊ አረዳድ ዓለም ሊኖራት ይገባል በሚል ከግራም ከቀኝም ሀሳቦች እየተስተናገዱ የሚገኙት። አሜሪካ አንድ ቅድ አቅርብ ያለው ብላ ነበር። ዶናልድ ትራምፕ ተናግረዋል ከዚህ በፊት። ያ የማይሆን ከሆነ ጦርነቱ ይቀጥላል አሊያም ኢራን ትመታለች ዶናልድ ትራምፕ ማለታቸው ይታወሳል። ያን ተከትሎ ደግሞ ከኢራን ፖለቲከኞች በኩል የተሰጠው ምላሽ አደገኛ መሆኑ ውስብስቡ ሁኔታ ሊቀጥል እንደሚችል ሳይታለም የተፈታ ያደርገዋል። የአሜሪካን ፕሮፖዛል ተመልክተነዋል፣ ነገር ግን ውሃ የሚያነሳ አይደለም በሚል የቴህራን ፖለቲከኞች የሙጥኝ እንዳሉባቸው ናቸው። አሜሪካ ባቀረበቻቸው ችግር ምክንያት ነገሮች ባይሳኩም ነገ ከነገ ወዲያ አንዳች ነገር ይመጣል በሚል ሀሳባቸውን የሚያጋሩት የኢራን ፖለቲከኞች ሁኔታውን ዛሬ መመልከት ያለባቸው ከራሳቸው አረዳድ አንጻር ብቻ ሳይሆን ዓለም ካለችበት የፖለቲካ ሂደት ግንዛቤ አንጻር እንደሆነ እየተነገረ ይገኛል። የአሜሪካን እቅድ የምንመለከተው ለራሳችን ፖለቲካዊ ፍላጎት እንጂ ከሌሎች አንጻር አይደለም በሚል ሁኔታውን እያወሳሰቡት የሚገኙት የኢራን ፖለቲከኞች በተለይም አያቶላ አሊ ሀምኔ ቀይ መስመር አትበሉን፣ የኛ ቀይ መስመር ይብሳል በሚል መግለጫ መስጠታቸው ሁኔታውን ውስብስብ አድርጎባቸዋል። ከዚህ በፊት 2015 ላይ 3.67 በመቶ ዩራኒየም ታበለጽግ የተፈቀደላት ኢራን አሁን ምንም ማበልጸግ የለባትም የሚል ሀሳብ ከትራምፕ አስተዳደር በኩል እየወጣ ይገኛል። ነገር ግን ኢራን አሁን ባለችበት ሁኔታ ቢያንስ እንኳን 60 በመቶ የሚሆን የዩራኒየም ማበልጸግ ሂደቷን እንደቀጠለችበት በርካቶች ሀሳባቸውን እያጋሩ ይገኛል። ሁኔታው እጅግ ውስብስብ ነው ቢባለም ፖለቲካዊ አንደምታው ከትላንቱ ዛሬ ሌላ ትርጉም ያለው ሆኗል ተብሏል። ይህ ባለበት ሁኔታ ደግሞ የሐማስና የእስራኤል ውጥረት ሌላ መልክ እየተሰጠው መጥቷል። ሐማስ ታጋቾችን ከለቀቀ አሊያም ትጥቅ ከፈታ፣ መሪዎቹ ደግሞ ከተሰደዱ ጦርነቱን ነገም ቢሆን አቆመዋለሁ በሚል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀሳብ መስጠታቸው አንዳች ነገር በመካከለኛው ምስራቅ እየመጣ እንደሆነ የሚጠቁም ያደርገዋል። ሐማስ በቁጥጥር ስር ያሉ እስራኤላውያን ታጋቾችን በመልቀቅ ትጥቅ የሚፈታ ከሆነ በጋዛ ምንም አይነት ነገር አናደርግም፣ ሁኔታው ሌላ መልክ ይሰጠዋል በሚል እንዲህ አይነቱን ማብራሪያ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰጥተውታል። የኔታንያሁ ሀሳብ ትላንት የነበረውን ዛሬ የመድገም ነው ቢባለም አሁን ባለው ሁኔታ ደግሞ እስራኤል በምድር ላይ ዘመቻዋ ከፍተኛ ጥቃት እያደረሰች በመሆኑ አንዳች ፖለቲካዊና ወታደራዊ አቅም እንደፈጠረላቸው እየተነገረ ይገኛል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስራኤል በጋዛ ላይ ያካሄደች ባለው ወታደራዊ ዘመቻ የጌዲዮን ሰረገላ ይሉታል ለውጥ እንድታደርግ የምዕራባውያን ሀገራት ጥያቄ አቅርበውባቸዋል። ማስጠንቀቂያም ሰጥተዋቸዋል። በእርግጥ ማስጠንቀቂያው እስከምንድን ነው? እስራኤልን ጫና ውስጥ ማስገባት ይችላሉ የሚለው እንዳለ ሆኖ የጠቅላይ ሚኒስትር የዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር፣ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን፣ የካናዳው ጠቅላይ ሚኒስትር ማርክ ካርኔ እስራኤል ጋዛ ላይ የምትካሄደውን ወታደራዊ ዘመቻ እንድታቆም አሳስበዋል። መሪዎቹ በጋራ ጋዜጣዊ መግለጫ አውጥተዋል። እስራኤል አዲስ የከፈተችውን ዘመቻ ካላቆመች፣ በእርዳታ አቅርቦት ላይ የጣለችውን እቀባ ካላነሳች በምላሹ ጠንከር ያለ እርምጃ እንደሚወስዱ ዝተውባታል አሊያም ያስጠንቅቀዋል። ነገር ግን ይህ ለይስሙላ ሊሆን እንደሚችል ሳይታለም የተፈታ ነው ይላሉ አንዳንድ የምዕራቡ ዓለም ፖለቲከኞች። ይህ ያስቆጣቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ሀሳባቸውን ጠንከር ባለመንገድ ገልጸውታል። ለመሪዎቹ ምላሽ ሰጥተዋል። ሐማስ ከመደምሰሱ በፊት እስራኤል እያካሄደች ያለውን ህልውናዋን የመከላከል ጦርነት እንድታቆምና የፍልስጤም ሀገር እንዲመሰረት መጠየቅ፣ ሐማስ ለፈጸመው የዘር ማጥፋት ያ ማለት 2023 ጥቅምት 7 ላይ የነበረውን ህጋዊ መሰረት መስጠት ወይንም ደግሞ በተጨማሪ ዜጎችን እንዲያጠፋ
እንዲጠፋ ማድረግ ነው በሚል ፖለቲካዊ ትርጉም ለመስጠት ሞክረዋል። ጠቅላይ ሚኒስትሩ ያክላሉ ሐማስ የቀሩ ታጋቾችን ከለቀቀ ትጥቁንም ከፈታለን፣ መሪዎቹ ከአካባቢው ለቀው ከሄዱ እኛ ምንም የለን፣ እዛ ቦታ ላይ ጥቃት ማድረሳችን እናቆማለን፣ ነገውኑ ይህን ማድረግ እንችላለን፣ ጦርነት ላይኖር ይችላል በሚል ሀሳባቸውን ለማጠናከር ሞክረዋል። ነገሩ ከግራም ከቀኝም አንደምታው ብዙ ቢሆንም ውስብስቡን የዓለማችንን ፖለቲካ በሌላ መልክ ለማሰጠት ወይንም ደግሞ በሌላ መንገድ ለመተርጎም እድል የሚሰጥ ሆነዋል። ሐማስ ወደ እስራኤል ዘልቆ በመግባት ጥቃት ከፈጸመ በኋላ ላለፉት 20 ወራት ወይንም ከዛም በላይ እስራኤል በጋዛ ከፍተኛ ጥቃት ከፍታለች። በዚህም በርካቶች ሀሳባቸውን የሚያጋሩበት መንገድ ከተለያየ አቅጣጫ በመሆኑ ፖለቲካውን ዛሬ ከወታደራዊ መነጽር አንጻር ብቻ ማየት አደገኛ እያደረገው መጥቷል። ለዚህም ነው ሁኔታው እጅግ ውስብስብና አስቸጋሪ እየሆነ መጥቷል። ለዚህ ደግሞ መፍትሄ ማምጣት የሚችሉት ዶናልድ ትራምፕ ናቸው እየተባለም ይገኛል። ዶናልድ ትራምፕ በራሳቸው መንገድ በሩሲያና ዩክሬን ጦርነት በተጠመዱበት አጋጣሚ ዛሬ መካከለኛው ምስራቅ ላይ ትኩረት የማድረግ ውጥናቸው ሌላ መልክ ሊኖረው ቢችልም አሁን ደግሞ ከኢራን ጋር ያለው ውጥረት አንዳች አስቸጋሪ ሁኔታ እንደፈጠረባቸው እየተነገረ ይገኛል። ዶናልድ ትራምፕ እኛ ምንም ነገር ልናደርግ እንችላለን፣ ፖለቲካዊ አካሄዱን ሁሉ እንረዳዋለን፣ ማን ከማን ጎን ሊቆም እንደሚችልም እንዲሁ እንገነዘባለን፣ ሁኔታው ግን እጅግ ውስብስብና አስቸጋሪ፣ ለነገሮች መፍትሄ ለመስጠትም ሩቅ የሆነ ይመስላል በሚል ፖለቲካዊና ወታደራዊ አቋማቸውን በግልጽ ማስቀመጣቸውን ቀጥለዋል። ታዲያ አሜሪካ ትርጉም የለሽ የኒውክሌር ሀሳብ አላት በሚል የኢራን ፖለቲከኞች እንዲህ አይነቱን አደገኛ ምልከታ ማስቀመጣቸው ውጥረቱን ሊያባብሰው እንደሚችል ሳይታለም የተፈታ ያደርገዋል። ነገሮችን በዚህ መልክ መቃኘትም ሆነ አንዳች ፖለቲካዊ ሂደትን ለመከተል ፍላጎትን ማስቀመጥ ከተቻለ የዛሬ ፖለቲካ ለነገ እንደማይሰራ ግልጽ የሚያደርጉ ጉዳዮች ይወጡ ይገኛል። ያም ሆኖ ግን ዶናልድ ትራምፕም ሆኑ አያቶላ አሊ ኻሜኒ ፖለቲካዊ አካሄዳቸውን ለመፍትሄ ካመጡት ዓለማችን ሰላም ከኒውክሌር ልትሆን ትችላለች የሚል ሀሳብ እየተጋራ ይገኛል። ተመልካቾች እንዴት አላችሁ? የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። ወዳጆች ስለሆናችሁ ዛሬም አመሰግናችኋለሁ። እናንተ በእርግጥም ቤተሰቦች ስለሆናችሁ የምታደርጉት እንቅስቃሴ ላይክ፣ ሰብስክራይብ፣ ሼር የምታደርጉት ሁሉ ይደርሰኛል። ኮሜንት አድርጉ፣ የምትፈልጉትን ሀሳብም ጻፉልኝ። እኔ በፕሮግራም መልክ ይዤላችሁ ቀርባለሁ። እጅጉን አመሰግናችኋለሁ። እንደተለመደው ቢኒያም ካሴ ነኝ።